ዛሬ ቀጥለው በተደረጉ የሲቢኤ ኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታዎች ሀዲያ ሆሳዕናና ምድረገነት ሽረ ተጋጣሚዎቻቸውን አሸነፉ። በሐዋሳ ዩኒቨርሲቲ ስታዲየም ኢትዮ ኤሌክትሪክን የገጠመው ሀዲያ ሆሳዕና 1-0 በሆነ ውጤት ሲያሸንፍ ተቀይሮ የገባው ደስታ ዋሚሾ የሀዲያ ሆሳዕናን የአሸናፊነት ግብ አስቆጥሯል። ከውጤቱ በኋላ ሀዲያ ሆሳዕና በ27 ነጥብ 9ኛ ደረጃ ላይ ሲቀመጥ በ6 ጨዋታዎች ማሸነፍ ያልቻለው ኢትዮ ኤሌክትሪክ በ28 ነጥብ 7ኛ ደረጃ ላይ ተቀምጧል። በተመሳሳይ ቀን 9 ሰዓት ላይ በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በደረገው ሌላኛው የሊጉ መርሃ ግብር ምድረገነት ሽረ ኢትዮጵያ ንግድ ባንክን በማሸነፍ ከ4 ጨዋታዎች በኋላ ወደ ድል ተመልሷል። ዳንኤል ዳርጌ ሽረ ምድረገነትን አስቀድሞ መሪ ሲያደርግ የኢትዮጵያ ንግድ ባንክ በናትናኤል ዳርጌ ግብ በጭማሪ ደቂቃ አቻ መሆን ችሎ ነበር። በጨዋታው መጠናቂያ 96ኛው ደቂቃ ላይ ደሳለኝ ከተማው ለምድረገነት ሽረ ያስቆጠራት ግብ የቡድኑን ደረጃ ያሻሻለች ሆናለች። ሽረ ምድረገነት በ26 ነጥብ 10ኛ ደረጃ ላይ ሲቀመጥ የኢትዮጵያ ንግድ ባንክ በ24 ነጥቦች 13ኛ ደረጃ ላይ የተቀመጠው ቡድን ነው። በአሁኑ ሰዓት ላይ 2 ጨዋታዎች በሊጉ እየተከናወኑ ይገኛሉ። በሐዋሳ ዩኒቨርሲቲ ስታዲየም ባህር ዳር ከተማና አርባ ምንጭ ከተማ ያደረጉት ያለው ጨዋታ እስከ 70ኛው ደቂቃ ድረስ አርባ ምንጭ ከተማ በቡጣቃ ሻመናና የድነቃቸው ያሲን ጎሎች 2-0 ባህር ዳር ከተማን እየመራ ይገኛል። እንዲሁም በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይደረገ ባለው ጨዋታ ጃቢር ሙሉ ባስቆጠራት ጎል ፋሲል ከነማ ወልዋሎ ዓዲግራት ዩኒቨርሲቲን 1-0 በመምራት ላይ ይገኛል። ነገ በጠባቂው የሊጉ ጨዋታ በተመሳሳይ 36 ነጥብ አንደኛና ሁለተኛ ደረጃ ላይ የሚገኙት ሐዋሳ ከተማና ሲዳማ ቡና በሩድዋ ደርቢ የሚጫወቱ ይሆናል። በሌላ በኩል በ15ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ሲዳማ ቡናን ሲያሸንፍ መቻል ከሐዋሳ ከተማቻ ተለያይተዋል። በአዲስ አበባው የአበበ ቢቂላ ስታዲየም የደረገውን ጨዋታ የኢትዮጵያ ንግድ ባንክ ሲዳማ ቡናን 4-0 በሆነ ሰፊ ውጤት በማሸነፍ ተከታታይ ድል አስመዝግቧል። የባንክን የማሸነፊያ ግቦች እሙሽ ዳኔ 2፣ ሰናይት ቦጋልና የጨዋታው ኮከብ በመባል የተመረጠችው እጸገነት ግርማ ቀሪዎቹን ግቦች ከመረብ ያሳረፉ ተጫዋቾች ናቸው። ውጤቱን ተከትሎ ኢትዮጵያ ንግድ ባንክ ከመሪው ኢትዮ ኤሌክትሪክ ያለውን የነጥብ ልዩነት ወደ 2 አጥብቧል። በሌላ ጨዋታ ተጠባቂ የነበረው የመቻልና የሐዋሳ ከተማ ጨዋታ 1-1 በሆናቸው ውጤት ተጠናቋል። ድንቅ ፉክክር በታየበት ጨዋታ ሴናፉ አቁማ ለመቻል፣ ብርቱካን ገብረ ክርስቶስ ደግሞ ለሐዋሳ ከተማ ግቦቹን አስቆጥሯል። በዕለቱ የመጨረሻ ጨዋታ ሸገር ከተማ አዳማ ከተማን ሳሮን ጎሳ ባስቆጠረችው ብቸኛ ጎል 1-0 አሸንፏል። የምሽት ዜናዎቻችን ይቀጥላሉ። ወደ ውጭ የስፖርት ጉዳዮቻችን ስናልፍ የአውሮፓ ሻምፒዮንስ ሊግ የ16ቱ ዙር ድልድል ዛሬ ይፋ ሲደረግ ማንቸስተር ሲቲና ሪያል ማድሪድ በተከታታይ ለ5ኛ ጊዜ በጥሎ ማለፉ ተገናኝተዋል። 8ቱም ጨዋታዎች በማሸነፍ የደረጃ ሰንጠረዡ የበላይ ሆኖ ያጠናቀው አርሰናል ከባየር ሊቨርኩሰን ይጫወታል። ይበልጣል ሰውነት ተጨማሪ አለው። የ2026 የአውሮፓ ሻምፒዮንስ ሊግ የ16ቱ ዙር የጥሎ ማለፍ ዕጣ ማውጣት ስነ ስርዓት በስዊዘርላንድ ኒዮን ከተማ ተከናውኗል። በድልድሉ መሰረት ፓሪስ ሴን ዠርመን ከቼልሲ፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከማንቸስተር ሲቲ፣ አታላንታ ከባየር ሙኒክ፣ ኒውካስል ከባርሴሎና፣ አትሌቲኮ ማድሪድ ከቶተናም፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ባየር ሌቨርኩሰን ከአርሰናል ጋር ይገናኛሉ። ማንቸስተር ሲቲና የ15 ጊዜ መድረኩ አሸናፊ ሪያል ማድሪድ በተከታታይ ለ5ኛ ጊዜ ነው በቻምፒዮንስ ሊጉ በጥሎ ማለፍ መርሃ ግብር የሚገናኙት። ጨዋታው ወዲሁ ቀድሞ የመጣ የፍጻሜ ጨዋታ ተብሏል። ፔፕ ጋርዲዮላ በመጀመሪያው ዙር ወደ ስፔን ተጉዘው ሳንቲያጎ በርናባው ላይ ሪያል ማድሪድን መግጠም ይኖርባቸዋል። የእንግሊዙ ቡድን የደርሶ መልስ ጨዋታውን በሚያከናውንበት ወቅት እጅግ እየተጨናነቀ መርሃ ግብር ይጠብቀዋል። በኢፌ ዋንጫው ከኒውካስል ጋር፣ በሊጉ ከዌስትሃም ጋር እንዲሁም በካራባ ዋንጫው ፍጻሜ ከአርሰናል ጋር የሚጫወተው ከየካቲት 28 እስከ መጋቢት 13 ባሉት ቀናት ነው። የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታዎች መጋቢት 1 እና 2፣ የመልስ ጨዋታዎች ደግሞ መጋቢት 8 እና 9 ይከናወናሉ። ማንቸስተር ሲቲ በምድብ ካደረጋቸው 8 ጨዋታዎች 16 ነጥቦችን ሰብስቦ 8ኛ ደረጃን ይዞ እንደማጠናቀቁ 16ቱን የተቀላቀለው በቀጥታ ሲሆን፣ በአንጻሩ የአልቫሮ አርቤሎአ ሪያል ማድሪድ 8 ውስጥ ማጠናቀቅ ተስኖት ቅድመ ጥሎ ማለፍ ድልድል ውስጥ ከገባ በኋላ ቤኔፊካን በደርሶ መልስ 3-1 አሸንፎ ነው ያለፈው። ከጀርመኑ ባየር ሌቨርኩሰን ጋር የተደለደለው የፕሪሚየር ሊጉ መሪ አርሰናል የመጀመሪያ ጨዋታውን ከሜዳ ውጭ በአሬና ላይ ያከናውናል። መድፈኞቹ በአውሮፓውያን 2002 ሌቨርኩሰንን 4-1 ካሸነፉ በኋላ
ለመጀመሪያ ጊዜ የሚገናኙበት አጋጣሚ ነው። ባየር ሌቨርኩሰን በ2023/24 የውድድር ዘመን በአሰልጣኝ ጃቢ አሎንሶ የተመራ የቡንደስሊጋውን ክብር ካሳካ በኋላ ባለፈው ዓመት ደግሞ ሁለተኛ ደረጃን ይዞ ነበር ያጠናቀቀው። ነገር ግን አሁናዊ ቁመናው ከአምናና ታቻምናው ጋር ለንጽጽር የሚቀርብ አይደለም። በአሰልጣኝ ኤሪክ ቴን ሃግ የተመራ የአውሮፓ ቻምፒየንስ ሊግ ውድድሩን በፓሪስ ሴን ዠርመን የ7-1 ሽንፈት ነበር የጀመረው። በዚህ ጊዜ በአሰልጣኝ ካስፐር ዩልማንድ የሚመራው ቡድኑ በቡንደስሊጋው 6ኛ ደረጃ ላይ ተቀምጧል። አርሰናል በምድብ ያደረጋቸውን 8ቱንም ጨዋታዎች በአሸናፊነት ደምድሞ በቀጥታ ሲያልፍ፣ ሌቨርኩሰን በአንጻሩ ቅድመ ጥሎ ማለፍ ድልድል ውስጥ ገብቶ ኦሎምፒያኮስን ካሸነፈ በኋላ ነው ወደ 16ቱ መግባቱን ያረጋገጠው። ወደ ፓርክ ደ ፕሪንስ ተጉዞ የመጀመሪያ ዙር ጨዋታውን ከወቅቱ ሻምፒዮን ፓሪስ ሴን ዠርመን ጋር የሚያደርገው የምዕራብ ለንደኑ ክለብ ቼልሲ በጊዜ እጅግ ከባድ ተጋጣሚ ከደረሳቸው ቡድኖች መካከል አንዱ ሆኗል። መርሃ ግብሩ ባለፈው ክረምት ቼልሲ ሻምፒዮን የሆነበትን የክለቦች ዓለም ዋንጫ የፍጻሜ ጨዋታ በድጋሚ የሚያስታውስ ነው። ቼልሲ 16ቱን ዙር በቀጥታ ሲቀላቀል የሉዊዝ ኢንሪኬ ቡድን ግን ቅድመ ጥሎ ማለፍ ድልድል ውስጥ ገብቶ ሞናኮን ማሸነፍ ይጠበቅበት ነበር። ፓሪስ ሴን ዠርመን በባለፈው ዓመት በተመሳሳይ መንገድ 16ቱን ከተቀላቀለ በኋላ በመንገዱ 3 የእንግሊዝ ቡድኖችን አሸንፎ ለፍጻሜው መድረሱ አይዘነጋም። በተደራራቢ የጉዳት ቀውስ እየተፈተነ የሚገኘው ቡድኑ የዘንድሮ አሁናዊ ቁመናው ግን ያንን የከፍታ ጉዞ ለመድገም ያስችለዋል ተብሎ አይገመትም። ያምና የዚህ መድረክ ጉዞ በፓሪስ ሴን ዠርመን 16ቱ ላይ የተገታው የአርነ ስሎት ቡድን ሊቨርፑል ዘንድሮ የመጀመሪያ ግጥሚያውን ወደ ኢስታንቡል ተጉዞ ከጋላታሳራይ ጋር ያከናውናል። ምንም እንኳ ሊቨርፑል የአሸናፊነት ግምቱን ቢወስድም ጋላታሳራይ በቅድመ ጥሎ ማለፍ መርሃ ግብር ዩቬንቱስን 7-5 በሆነ ውጤት ጥሎ ያለፈበት መንገድ ቀላል ተጋጣሚ እንደማይሆን አመላካች ነው። የኢጎር ቱዶር ቶተንሃም ሆትስፐር በተመሳሳይ የመጀመሪያ ጨዋታውን ከሜዳው ውጭ ተጉዞ ሜትሮፖሊታኖ ላይ ከዲዮጎ ሲሞኒ ቡድን አትሌቲኮ ማድሪድ ጋር ያከናውናል። የሰሜን ለንደኑ ክለብ 16ቱን ዙር በቀጥታ ሲቀላቀል፣ ተጋጣሚው በአንጻሩ ቅድመ ጥሎ ማለፍ ድልድል ውስጥ ገብቶ የቤልጂየሙን ክለብ ብሩጅ ማሸነፍ ነበረበት። ለመጀመሪያ ጊዜ በታሪኩ ወደ 16ቱ ዙር ያለፈው ኒውካስል ዩናይትድ ሌላኛውን የስፔን ግዙፍ ክለብ ባርሴሎናን የሚገጥም ይሆናል። የአዘርባይጃኑን ክለብ ካራባግን በድምር ውጤት 9-3 ጥሎ ያለፈው የኤዲሃው ስብስብ 16ቱ ውስጥ የመጀመሪያ ጨዋታውን በሜዳው የሚያደርግ ብቸኛው የእንግሊዝ ክለብ ነው። 16ቱን የተቀላቀሉ ቡድኖች ለፍጻሜው ወደ ቡዳፔስት አሬና ግስጋሴያቸውን የሚያደርጉበት መንገድም ታውቋል። ማንቸስተር ሲቲ ሪያል ማድሪድን ካሸነፈ በሩብ ፍጻሜው ከባየር ሙኒክ ወይም አታላንታ አሸናፊ ጋር ይገናኛል። ሊቨርፑልና ቼልሲ ተጋጣሚዎቻቸውን ከረቱ በሩብ ፍጻሜው እርስ በርስ ይገናኛሉ። አርሰናል ሊቨርኩሰንን ጥሎ ካለፈ ከኖርዌዩ ቦዶ ግሊምት ወይም ከፖርቱጋሉ ስፖርቲንግ ሊዝበን አሸናፊ ጋር ይጫወታል። በግማሽ ፍጻሜው የፓሪስ ሴን ዠርመን፣ ቼልሲ፣ ጋላታሳራይና ሊቨርፑል አሸናፊ ከሪያል ማድሪድ፣ ማንቸስተር ሲቲ፣ አታላንታና ባየር ሙኒክ አሸናፊ ጋር ይገናኛል። የኒውካስል፣ ባርሴሎና፣ አትሌቲኮ ማድሪድና ቶተንሃም አሸናፊ ደግሞ ከአርሰናል፣ ቦዶ ግሊምት፣ ስፖርቲንግና ባየር ሌቨርኩሰን አሸናፊ ጋር ይጫወታል። የምሽት የስፖርት ዜናዎቻችን ይቀጥላሉ። የእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት ጨዋታ ዛሬ መደረግ ሲጀምር ወልቭስ ከአስቶን ቪላ የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ላይ በሚደረገው ጨዋታ አስቶን ቪላ ወደ ሞልኒው ስታዲየም አቅንቶ በወራጅ ቀጠና ውስጥ የሚገኘው ወልቭስን ይገጥማል። የኡናይ ኤምሬው ቡድን አስቶን ቪላ በተከታታይ ጨዋታዎች የጣለው ነጥብ ከዋንጫው ፉክክር እንዲርቅ አድርጎታል። አስቶን ቪላ በሊጉ ሳምንታት ደረጃውን አሻሽሎ ለማጠናቀቅ ይጫወታል። በ51 ነጥብ 3ኛ ደረጃ ላይ የተቀመጠው ቡድን ነው። ካለፉት 5 የሊግ ጨዋታዎች በ3 ተሸንፈው በሁለቱ አቻ የወጡት ወልቭሶች በ10 ነጥብ 20ኛ ደረጃ ላይ ይገኛሉ። አስቶን ቪላ በ27ኛ ሳምንት የሊጉ ጨዋታ ከሊድስ ዩናይትድ ጋር አንድ አቻ ሲለያይ፣ ወልቭስ ደግሞ በክሪስታል ፓላስ 1-0 መሸነፉ የሚታወስ ነው። በሌላ በኩል በስፔን ላሊጋ አንድ ጨዋታ ዛሬ ሲደረግ ሌቫንቴ ከዲፖርቲቮ አላቬስ ጋር ይጫወታሉ። ምሽት 5 ሰዓት ላይ በላሊጋው 26ኛ ሳምንት የመጀመሪያ ጨዋታ ሌቫንቴ ከ4 ተከታታይ ሽንፈት በኋላ ወደ ድል ለመመለስ በሜዳው የሚያደርገው ጨዋታ ይሆናል። ሌቫንቴ በ18 ነጥብ በደረጃ ሰንጠረዡ 19ኛ ደረጃ ላይ ይገኛል። ዲፖርቲቮ አላቬስ በበኩሉ በ27 ነጥቦች 14ኛ ደረጃ ላይ ተቀምጧል። አላቬስ ካለፉት 5 የላሊጋ መርሃ ግብሮች በሁለቱ አሸንፈው በሁለቱ አቻ በመውጣት በአንዱ ተሸንፏል። የምሽቱ ጨዋታ ሌቫንቴ ከወራጅ ቀጠናው ለመውጣት የሚያደርገውን እንቅስቃሴ ለማጠናከር፣ ዲፖርቲቮ አላቬስ ደግሞ ደረጃውን ለማሻል የሚያደርጓቸው ወሳኝ መርሃ ግብርም ይሆናል። በጣሊያን ሴሪኤም ፓርማ ከካግሊያሪ ዛሬ ምሽት ይጫወታሉ። የ27ኛ ሳምንት መርሃ ግብሩን ዛሬ በሚጀምረው የጣሊያን ሴሪ ክለቦቹ 12ኛና 13ኛ ደረጃ ላይ ሆነው ቀዳሚውን ጨዋታ ምሽት 5 ሰዓት ላይ ያደርጋሉ። ፓርማ በተከታታይ 3 ጨዋታዎችን ሲያሸንፍ፣ ካግሊያሪ በአንጻሩ ያለፉትን 3 ጨዋታዎች ባለመሸነፍ ጉዞ ላይ ሆኖ ይቀርባል። ነገ ኮሞ ከሊቼ፣ ናፖሊ ከሄላስ ቬሮና እንዲሁም
ኢንተር ሚላን ከጄኖዋ የሚያደርጓቸው ጨዋታዎች በሳምንቱ ትኩረት ያገኙ የሴሪያው መርሃ ግብሮች ናቸው። ከደቂቃዎች በኋላ ምሽት 2 ሰዓት ላይ በቲቪ መዝናኛ ተጨማሪ ዜናዎችና የዊት ጉዳዮችን አካተን እንጠብቃችኋለን። ለቲቪያን ስባት ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቱ ነበርኩኝ። በያላችሁበት መልካም ምሽት።